እንደ ህፃን ሆኖም አድጓላ። በቃ እሱ ነው ዋናው ልዩነቱ ምንድነው? እኔ እናንተ በመጣንበት መንገድ በሴክስ አመጣጥ አልመጣም ነው እንጂ ሌላው ነገር ምንም ልዩነት የለም። አይ በሴክሹዋል ነገር አልመጣም። እሱ ባዮሎጂካል አወላለድ ሁሉም ያምናል እኮ የዓለም ህዝብ ያምናል ብዬ አምናለሁ። እሺ የዓለም ህዝብ አሁን እሺ ክርስቲያኑና እስላሙ እንደሚያምን አውቃለሁ። አይሁዶች ምናምን አያምኑም እነሱ ሲጀመር በኢሳ አልመሲህ አያምኑም እነሱ ተዋቸው። እኛ ክርስቲያኖችና እስላሞች እናምናለን። ያለ እናት ያለ አባት መወለዱን እናምናለን። በድንግልና እንደተወለደ እናውቃለን። እሱ አይደለም ጥያቄያችን። ስለ ሰው ልጆች ኃጢአት ሞቶ መነሳቱን አታምኑማ። የተፈለገው ዋናው እኮ እሱ ነው። እኛ ደግሞ እሱ ነው የምናምነው። አሁን እኮ እኛ ያለ አባት መወለዱን እዚህ ጋር ምንድነው አንድ ነገሮች አለች ልዩነታችን ብዬ አቀደም ያነሳሃት ሐሳብ አለች። አወላለዱም እንዴት እንደተወለደም ክርስቲያንም ሙስሊምም ያምናል። እሱ ያምናል። ግን ምንድነው እዚህ ጋር አወላለዱ አመጣጡ እንዴት ነው እያልክ እየጠየቅክ ነበር። ምክንያቱም ኋላና ፊት ሊሆኑ ነው እያልክ ነው። ይሄን የሚያስረዳ ሰው ካለ አንተ ወደ ኋላ እኮ የመጀመሪያው ጥያቄ ላይ ነው ልብ ያለው። እስቲ መልስልኝ። አንተ ነው እኮ ወደ የትም ብትሄድ ልዩነቱ እዛ ላይ ስለሆነ ነው። ለምን ከዛ በፊትና ከዛ በኋላ የሚለው ላይ ነው። እዚህ ላይ ነው ማስረዳት። እሱ ቀደም ያነሳሁት እኔ ለክርስቲያኖች ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚለው የኦርቶዶክስ የእምነት ፎርማት ትክክል ነው ወይስ አይደለም የሚል ጥያቄ መጀመሪያ ጠየቅኩ። ትክክል አይደለም የሚሉ አንድ ቁጥር ጻፉልኝ። ትክክል ነው የሚሉ አንድ ቁጥር ጻፉልኝ። ትክክል አይደለም የፎርማት የሚሉ ሁለት ቁጥር ጻፉልኝ። ሁለቱንም አስገብቼ ኮሜንት እንዲያደርጉ አደረኩ። ከዚያ በኋላ ደግሞ ገብቼ እናገራለሁ ትክክል ነው የምትሉ ሰዎች 3 ቁጥር ጻፉልኝ አልኩ። አይ ትክክል አይደለም ብዬ እናገራለሁ የሚል ሰው 4 ቁጥር ጻፈ። ገብቶ የበኩላቸውን ተናግረው ወጡ። ከዛ ጥያቄና መልስ ጊዜ ያደረግን እዛ ጋር አለቀ። ሁለተኛው ጥያቄ ተሸጋገርኩ። ሁለተኛው ጥያቄ ምንድነው? የክርስቲያን አላህና የሙስሊሞች አላህ አንድ ነው ወይ ብለህ ታምናለህ ወይ ብሎ ያ ኦርቶዶክስ ወንድማችን ለጠየቀኝ፣ አዎ አንድ ነው። የአላህ ልዩነት የለውም። አላህ ጋር ለም ልዩነቱ የሚጠሩት የአላህ ልዩነት ሳይሆን አላህን ያገኙና ያላገኙ ልዩነቱ ያ ነው። ሙስሊሞቹ አላህን ሲጠሩ አላህን ያገኙ መስሏቸው ነው፣ ግን አላህን አላገኙትም፣ አያውቁትምም፣ አልደረሱበትም። አላህን ለማግኘት አላህ በሰጠው መንገድ አልመሲህ ወይም ኢየሱስ ክርስቶስ በሱ በኩል ብቻ ነው አላህ የሚገኘው። ክርስቲያኖቹ አረቦች ግን አላህን የሚያመልኩ ክርስቲያን አረቦች በትክክል እነሱ አላህን ያውቁታል። ሙስሊሞቹ አላህ አላህ ይላሉ እንጂ አላህ የት እንዳለ ማያውቁም፣ አንዶነ ማያውቁም። ለማወቅ የግድ መሲሁ ወይም ደግሞ አልመሲህን ማግኘት ያስፈልጋል። ይሄ ነው ጥያቄ። ስለዚህ አሁን አንተ አላህን አግኝቼዋለሁ ብለህ ታምናለህ በትክክል እንደ አንድ እስላም? በትክክል አዎ። እንደምትወደው አውቃለሁ። አሁን አገኘሁት ለምን መሰለህ? ምን እርግጠኛ አደረገ? አላህ የሰጠውን መድኃኒትና መንገድ ነው። መንገድም እውነትም ህይወትም እኔ ነኝ ባለው ትክክለኛው መንገድ እዛ ላይ ካልሆንክ መንገዱን አግኝቼዋለሁ እንዳትለኝ ደግሞ ሞቶ መነሳቱን አታምንም። እንዴት ነው አላህን ያለ መንገዱ ማግኘት የምትችል? አላህ ጋር መድረስ የምትችለው? እኛ አሁን አላህ ጋር የደረስነው ለምንድን ነው? መንገዱን ስላገኘን ነው። መንገዱ እንዴት ነው? ሙቶ ስለተነሳ ነው መንገዱን ያገኘው? ቀጥታ እኔው ጋር መጣ ሞቶ ስለተነሳ። ለምን መሰለህ ይሄን ጥያቄ ወደ አንተ ያመጣሁት? ለምን እስከ ሙቶ መነሳቱ ድረስ ያለው ልዩነት ስለሌለው። አሁን ልዩነታችን ሙቶ መነሳቱ ነው። አዎ በጣም አሪፍ ነው። ጥሩ ጥያቄ ነው ያነሳው። ሞቶ ስለተነሳ ብቻ አይደለም። ሪሊ የአላህ ሐሳቡ ምንድነው? በእርሱ ደስ የሚለኝ የምወደው ልጄ እሱ ነውና እሱን ስሙ። ስለዚህ በሱ በኩል እሱ የሚላችሁን ስሙ አለና ኦኬ እሱ ጋር ሄድኩኝ። ምን ሲል ሰማሁት? እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ አለ። እሺ ብዬ መጣሁ እሱ ጋር። ኦራይት ሸክማችሁን አቀለዋለሁ አለ፣ አነሳላችኋለሁ አለ። መንገድም እውነትም ህይወትም እኔ ብቻ ነኝ፣ በእኔ በኩል ካልሆነ ወደ አላህ የሚመጣ ማንም የለም አለ። እሺ ብዬ እኔ መንገድ ነኝ ያለው ኢየሱስ ክርስቶስ እርሱ በሰጠኝ መንገድ ውስጥ ገባሁ። አብን አገኘሁት፣ በሌላ ቋንቋ አላህን አገኘሁት። አሁን እንግዲህ እንደ አረብ ክርስቲያን ሆኜ ነው እያወራሁ ያለሁት። እናንተ ሙስሊሞች በየዋህነት እየመለስኩልህ በቅንነት አላህ እንደምትወዱት አውቃለሁ። ሪሊ የእናንተ ቅንነታችሁን አላጣጥልም። የሆነ ቦታ እንደተሸወዳችሁ አንድ ጊዜ እድል ስጠኝ። እሺ በመንገዴ በእኔ መንገድ ተከተሉ ነው እያለ ያለው። በመንገዱ እኛ እየተከተለ ስለሆነ ክርስቲያኖች መንገዱን አግኝተነዋል። እናንተ ሙስሊሞች ደግሞ መንገዱን አላገኛችሁትም ነው ጥያቄው። እኔ ደግሞ ጥያቄ ደግሞ ምንድነው መሰለህ? መንገዱን እኛ አግኝተነዋል። እናንተማ እንደዛ ነው የምትሉት አውቃለሁ። ለምን ካልከኝ ልመልስልህ እኮ። ለምን ካልከኝ አግኝተነዋል እያልኩ ያለሁት ለምንድን ነው? በመንገዴ እኔን ተከተሉ ነው። እኛ በሱ መንገድ ተከትለናል ነው ጥያቄያችን። መንገዱ አያጣላንም። ለምን በሱ መንገድ መሄድ ፈጣሪ እንደምታገኘው ምን እርግጠኛ ነው። ማንም አይክድም።
በሱ መንገድ ይመሄድ በነብዩ መሐመድ በኩልስ መንገድስ እንዴ አሁን እሱ ሌላ ጥያቄ ነው። ግን የኛ እኮ ኢሳ እኮ እኔ ብቻ ነኝ ያለው ከኔ በኋላም ከኔ በፊትም እኔ ብቻ ነኝ ወደ አብ መምጫ የሚመጣበት መንገዱ እኔ ነኝ ያለው። ስለዚህ እዛ መንገድ ላይ ወጣንና በእርግጥም አብን አገኘን። እኔ ብቻ ነኝ አላለም እኮ ቆይ ልጨርስ። ይኸውልህ no one can go to the father except by me ነው የሚለው በእንግሊዝኛ። በአማርኛ በኔ በኩል ካልሆነ በስተቀር ነው የሚለው። ስለዚህ he is the only purpose, the only way to the Lord, to the God the Father። አሁን ይሄ አይደለም ጥያቄው። ምን እርግጠኛ አደረገሽ አብን አግኝቻለሁ ብለሃል አንተ? አላህን አግኝቻለሁ አልክ። አሁን አንተ እኔም አግኝቻለሁ እያልኩ ነው። አንተም እስላሙም አግኝቻለሁ እያልክ ነው፣ እኔም አግኝቻለሁ እያልኩ ነው። አሁን በምንድነው ምስክርነታችን? አንተና እኔ አሁን አላህን አግኝተን ሁለታችንም እየፎከርን ነው። ሪሊ ማን ነው ያገኘው? በምንድነው የምናውቀው እርግጠኝነት? አሁን ብጠይቅህ አንተም ጠይቀኝ እኔም ጠይቅህ አላህን አግኝቻለሁ ብለሃል፣ ማስረጃ ስጠኝ። ሲጀመር አላህን ታውቀዋለህ ወይ? አንድ አይተው ታውቃለህ ወይ? ሁለት ሰምተው ታውቃለህ ወይ ድምጹን? ሶስት ዳስኸዋል ወይ? አራት ጸሎት ጸለየ ጠርተህ ልጄ ሆይ ብሎ መጥቶልህ ያውቃል ወይ? አክሽን ሊረዳ ከሆነ ነገር ሲያድንህ አይተኸዋል ወይ? እነዚህ ነው የመጠየቁን ጥያቄዎች መመለስ ከቻልክ በእርግጥም አይተኸዋል አግኝተኸዋል፣ አልከራከርም። አንተ ሳይሉ ዮሐንስ የምትለውን ነገር አግኝተሃል ወይ ብለኝ የስ ስለዚህ ታውቀዋለህ ወይ? አውቀዋለሁ የኔን አስረዳሃለሁና አሁን እኔ ማግኝቻለሁ። አይ ብታስረዳኝ ደስ ይለኛል። ለምን መሰለህ አገኛኘቱ እንዴት እንደሆነ ማወቅ ፈልጋለሁ። የኔን በደንብ አስረዳሃለሁ፣ ግን ቅድሚያ አንተ እንዴት እንዳገኘው ብታስረዳኝ ግን ደስ ይለኛል በጣም። ግን አይ ቅድሚያ ቆይ ለአንተ ልስጥ ሪሊ አሁን አንዳንድ ጊዜ ከእናት አባታችን የተረከብነው ሃይማኖት ሲወርድ ሲዋረድ፣ እኔም አሁን ለምሳሌ እናትና አባቴ ኦርቶዶክስ ነበሩ፣ አሁን በህይወት የሉም። ስለዚህ ኦርቶዶክስ ቤተሰብ ውስጥ ተወልጄ ስላደግኩ በቃ ያው በውርስ ያገኘሁት ሃይማኖት ስለሆነ ይከራከራሉ። ድሮ ዲቴል ታውቃለህ ወይ በለኝ፣ አላውቅልህም። ውሸት ምን ያደርጋል? ባውቅም በነበረው ፎርማት ውስጥ ነው የማድርገው። ስለዚህ ኦርቶዶክስ ወይም ሞት ብዬ ነው መከራከርህ። እንደው ምናልባት በቃ ዘራፍ ልልም እችላለሁ። ለምን በቃ ከእናት አባቴ ያገኘሁት የተወለድኩበት ሃይማኖት ነው። አንድ ቀን አንድ ትንሹ ልጄ ከሙስሊሞች ጋር ይከራከራል ማለት ነው። ትምህርት ቤት አሜሪካ ተወልዶ ያደገ ልጅ ነው፣ ግን ከየት እንዳመጣ አላውቅም። ተከራከርኩ ይለኛል። ምን ብለህ ተከራከርክ አልኩት። በትሪኒቲ ነገር ላይ አንቆች እያሰብኩ ማለት ነው። እውነት አሰብኩ። ምን እንዳሰብኩ ታውቃለህ? አሁን ይህ ልጅ ምንድን ነው የሚከራከረው? ምን የሚያውቀው ነገር አለ? በቃ ከክርስቲያን ቤተሰብ ስለተወለደ ሃይማኖት እኮ በቃ እንደዚህ ነው። እውነት ለመናገር እውነት ሪሊ አሁን የገባው ስለ ስላሴ ገብቶት ሌላ ነገር ገብቶት ነው ወይ ብዬ ራሴን ጠየቅኩ። ክርስቲያን በስላሴ ስለሚያምን ብቻ ከሚያውቃት ከመጽሐፍ ቅዱስ ትንሽ ካነበባትና ከደረሰበት ተነስቶ ሽንጡን ገጥሮ ከሙስሊሙ ጋር ሲከራከር ተመልከት። እንግዲህ ለምን ከክርስቲያን ቤተሰብ ስለሆነ ነው። ምንም የሚያውቀው ነገር የለም። ውሸት ምን ያደርጋል? አንዳንዶቻችን አንተም ከእስላም ስለተወለድክ እስላም እውነት ነው የሚመስልን፣ እኔም ከክርስቲያን ስለተወለድኩ ክርስትና እውነት ነው የሚመስለኝ። ከዚህ ያለፈ ነገር ነው ማውራት ያለብን። እኔና አንተ ምንድነው ሪሊ እርግጠኛ የሚያደርገን ነገር? ከዚህ ያለፈ ነገር ታንጀብል የሆነ ሪል የሆነ ሪሊስቲክ ሆነን የምናወራው ነገር ሊኖረን ያስፈልጋል እንጂ ዝም ብለን አሁን እኛ በየዋህነት አንተ አሁን ከእስላም ስለተወለድክ ነው እስላም ክችች ብለህ የመጣኸው። እኔ ከክርስቲያን ቤተሰብ ስለተወለድኩ ነው ክርስቲያን። ስማ አንድ ችልንገር አንድ የባህሬን ቆይ ችልንገርና ትናገራለህ። አንድ የባህሬን ኢንተሌክቹዋል የሆነ ምሁር የባህሬና ሙስሊም እና ኢንተርቪው አልጀዚራ ላይ ሲደረግ ይገርማል። በጣም ነው የምወደው እሱን ሰውዬ። ምን እንዳታውቃለህ ታካብዱት አለ። ለሙስሊም ወጣቶች ነው የሚያወራው። ገና ለገና አለ በጂሃድ ውስጥ ብትሞት እዛ 7 ቆነጃጆች ትጠብቃለህ ስለተባል ካለ ሄደ ራስህን በጦርነት ውስጥ እንድታርድ አላህ እንደዚያ ነው የሚፈጥር አለ። ህይወት ውብ ነች አለ። የአረብ ወጣቶች እያለ በጣም ብዙ ነገር ነው የሚያወራው። እሱ አረብ ነው እንግዲህ። ከዚያ ምን ታውቃለህ? እኔም ማደንቀው ማህተመ ጋንዲንና ማርቲን ሉተር ኪንግን አደንቃለሁ አለ። ጋዜጠኛው ምን ብሎ ጠየቀው? የኢየሱስ ክርስቶስ ፎቶ ቤት ውስጥ አለ ምን ማለት ነው ብሎ ጠየቀው። እንደ ሙስሊም እንግዲህ አስብ። ግን የተማረ ሰው ነው በጣም። ምን ቢል ጥሩ? አዎ አለኝ አለ። ለምን አንተ ሙስሊም ሆነ የኢየሱስን ፎቶ ቤት ውስጥ አስቀመጥከው? ለምንድን ነው ይለዋል። ኢየሱስ ክርስቶስን ሳስብ አለ ቤቴ ውስጥ እንደገባው ከፍቼ ስገባ አየዋለሁ አለ። እኔ ስዕሉን አላመልክም አለ። እኔ ሙስሊም ነኝ አለ። አየው አለ ኢየሱስ ክርስቶስን። ቀኝህን ለሚመታ ግራን ስጠኝ የሚለው ያ ውብ ቃል ነው የሚመጣብኝ አለ። እሱ ለአረብ ሙስሊሞች ዝም ብሎ በቃ እንዲስታ ካደረክ መንግስተ ሰማያት ትገባለህ ገለ ጂሃድ ከገባ ምናምን የሚለውን እያወራ ነው። ምን እንዳታውቃለህ መጨረሻ ላይ ምድር ብታካብዱት አለ።
እውነቱን እናውራ ከተባለ ሳውዲ ተወልደ ቢሆን ነው ለሱኒ ሙስሊም ነው የምትሆነው። ኢራን ብትወለድ አለ ሺዓት ሙስሊም ትሆናለህ። ጣሊያን ብትወለድ አለ ካቶሊክ ትሆናለህ። ምንድነው ኢንግላንድ ብትወለድ ቸርች ኦፍ ኢንግላንድ ትሆናለህ። አሜሪካ ብትወለድ ወይ ባፕቲስት ወይ እንትን ትሆናለህ። ታውቃለህ ያለ ታኒ በጣም በቃ ኢንተሌክቹዋል ስለሆነ ሰውየው ከዛን አረብ ኢንተሌክት ከዛ ምን እንደመጣብኝ ታውቃለህ። እና ኃይሉ ዮሐንስ ክርስቲያን የሆነው ለምንድን ከክርስቲያን ቤተሰብ ስለተወለድኩ። አንተ አሁን እርግጠኛ ሆነ መጥተህ እየተከራከርከን ነው። ለምን እስላም እንደሆንክ ታውቃለህ። የሆነ ነገር ገብቶ ተፈላስፈ አውጥተህ አውርደህ ካልኩሌት አድርገህ ሪል የትኛው ጋር ነው እውነት ያለው ብለህ መዝነህ መስሎ ነው። ሙስሊም ከሙስሊም ቤተሰብ ስለተወለድክ ነው። ምን ጥያቄ የለው። ነገር ግን እኔ እናንተ ይሄን ትተን ምኑ ጋር ነው መነጋገር ያለብን? ሪሊ እንደዚህ የምትጋደልለት እንደዚህ የምትሞትለት የምታወራለትን ጊዜን ሰጥተህ የምትሰብከውን አምላክን ታውቀዋለህ ወይ? አዎ አውቀዋለሁ አልኩ። አንተም አውቀዋለሁ አልክ። አሁን እንዴት አወቅ? ፕሩፍ አምጣ ለሚለውና እኔ እናንተ ማውራት ያለብን። በጣም አሪፍ ሐሳብ ነው ያነሳው። ምሁራኑም የተናገረው በጣም ትክክል ሐሳብ ነው። ምንም ጥያቄ የለውም። እኔ የሙስሊም ቤተሰብ ነኝ። ከሙስሊም ቤተሰቦች ነው የተወለድኩት። ግን ከሙስሊም ቤተሰቦች ስለተወለድኩ ብቻ አይደለም አንድ ነገር አምን የምቀበለው። ምክንያቱም ግድ የለም እኔ እናንተ እውነት ነው ለምን መሰለህ እንደዛ ምን ለምን እሺ ግድ የለም አንተ በልሽ። እኔ ግን እንዳንተ አይደለም። እኔ እውነቱን ነው። ለምን እኔ ክርስቲያን የሆንኩት የሆነ ነገር ገብቶ ነው ወይ? ኖ ከክርስቲያን ቤተሰብ ስለተወለድኩ ነው። ለምን ዋሻለሁ? ትክክል ለኮ እሱ ላይ እኮ ምንም ጥያቄ የለውም አልኩ። እኔ ከሙስሊም ቤተሰብ ነው የተወለድኩት። ሌላ ክርስትናን አንብቤ ወይም ደግሞ ሌላ ሃይማኖትን አንብቤ አይደለም እስላም የሆንኩት። ነገር ግን ካደግኩ በኋላ መጽሐፍ ቅዱስ አንብቤ አገናዝቤ ካደግኩ በኋላ እውነቱን ያዝኩ። ሌላ ጉዳይ ነው። ኢቭን አሁን ኦርቶዶክስ አይደለሁም እኔ ኦርቶዶክስ ሆኜ ግን ለኖርኩት ኦርቶዶክስ ስለነበሩ ነው ቤተሰብ ያ ነው እኮ ማለት እኔ አንተ ከክርስቲያን ቤተሰብ የመጣህ ነህ፣ እኔ ከሙስሊም ቤተሰብ የመጣሁ ነኝ። ግን ከመጣን በኋላ አንተ የቤተ ክርስቲያን መጽሐፎች አንብበሃል፣ እኔ ደግሞ የሙስሊም መጽሐፎችን አንብቤያለሁ። እሺ እዚህ ጋር አሁን እኔ እናንተን የሚያነጋግረን ሚዛናዊ ሰዋዊ የሆነ ሐሳብ ለመድረስ ነው። አዎ ስለ ፕሩፍ አምጣልኝ ነው። እኔ ፕሩፍ አምጣልኝ። አንተን እርኩስ እኔን ደግሞ ጻድቅ እያደረኩ አይደለም። ገብቶኛል። ዶንት ወሪ እሱን እኔ እየተቀየምኩ አይደለም። በቃ እሱ ነው አሁን አንተ ኦኬ። ይሄ ጥያቄ አይደለም ለኔ። እኔ ተስማምቻለሁ። እኔ አንተ ላይ ጥያቄ የለኝም። የኔ ጥያቄ አንተ ምስልምናን አምነህበት ነው አሁን የተከተልከው፣ እኔም ክርስትናን አምኜ ተከተልኩት። ክርስቲያን የሆንከው ለምንድን ነው? እንደው ዝም ብሎ ከእናትና አባት የሰማህ ነው ወይስ እግዚአብሔርን አይተው ታውቃለህ? ሰምተው ታውቃለህ ወይ? የምታመልከውን አምላክ ሪሊ ኢን አክሽን አይተው ታውቃለህ ወይ? ሲረዳ አይተው ታውቃለህ ወይ? ድምፁን ሰምተሃል ወይ? ዳሰኸዋል ወይ? የምታውቀውን ነው ወይም ተከተልከው ካልከኝ እንደ ማንኛውም ዘራፍ ልል እችላለሁ። አውቃለሁ አምላኬን ልል እችላለሁ። ጊቭ ሚ ዘ ፕሩፍ ሪሊ። እስከዚህ ድረስ ነው ማውራት ያለብን። ሃይማኖት የሚባለው ነገር ላይ ጠባብተን የምናልፈው ምንም ነገር የለም። አለበለዚያ ከእናት አባታችን የወረስነው የውርስ ሃይማኖት እያወራን ነው ማለት። ከውርስ ባለፈ እስቲ እናውራ ትንሽ። አእምሮንም እንጠቀም። አእምሮንም ከእግዚአብሔር ያገኘ ነው። አንዳንድ ሰው አእምሮን መጠቀም ከሰይጣን ይመስለዋል። አእምሮ ከየት ያገኘው ነው? ከአምላክ ያገኘው ነው። ከፈጣሪ ነው ያገኘው። ስለዚህ ተጠቀምና አእምሮ ሪሊ የት ነው እየሄድኩ ያለሁት? ዝም ብዬ እናትና አባቴ በቃ እውነቱኛው እኮ አላህ ነው ማን ነው እስልምና ነው ከእስልምና ውጪ ምናምን ተብሎ የተነገራችሁን ያደጋችሁ ታውቃለህ። አሁን ትልቁ ችግር ምንድነው መሰለህ? የኛ በቁርአን ስልክ እየገባብህ ነው እንዴ? እንደዛ ነው። የኛ አምላክ አላህ Subhanahu Wa Ta'ala ምን ይላል መሰለህ? የሚዳሰስና የሚታይ አምላክ አይደለም። ከሰዋዊ ባህሪ የሚመሳሰል አይደለም። ሰዋዊ ባህሪ የለውም፣ አይታይም፣ ማወቅስ አይዳሰስም። ይታወቃልስ? ማወቅ ይቻላል? ይታወቅ የሚችል? አዎ ማወቅ ይቻላል። ምክንያቱም ማወቅ የሚቻለው ምንድነው? በመጽሐፎቹ ነው። መጽሐፍ ልኮልን መጽሐፎቹ እኮ አንብበህ ብቻ ነው የምታውቀው። እሱንም አንብበህ ነው የምታውቀው። እናንተ ደግሞ አይተነዋል። ለማያታችሁ ደግሞ እዚህ ጋር እናንተ የተለየ ቆይ የራሳችሁን ንገረኝ። የእናንተን ንገረኝ። የኛን እኔ እነግርሃለሁ። የእናንተን ንገረኝ ስላላህ። በቃ የኛ አይወልድም። ኖ እሱን አይደለም ዶክትሪን አለ ማለት አውቄውማ ታውቀዋለህ ወይ? ታየዋለህ ወይ? አይተኸዋል ወይ? አዎ። በምን አወቅ? አይተኸው ታውቃለህ? በመጽሐፍ አንብበን ያወቅኸው። ከማንበብ ውጪ ወሪፊያ መጽሐፍ ትክክል ባይሆን ምን ይውጣል? ሰማይ ቤት ሄደህ እንዴ? ለምን ትክክል ነው?
አይቀየርም፣ አይለዋወጥም። ትክክለኛ ቃል የአምላክ ቃል መሆኑ የትኛውን ቦታ ላይ አይጋጭም፣ አይቀያየርም። ሌላ ሐሳብ ይሄኛው እንደዚህ ነው እንደዚህ ነው። እኔ ክርስትናን መጽሐፍ በጣም ካወኩት በኋላ መቃወም ለምን እንደው ልንገር፣ ይጋጫል እስበሱ። ኦኬ የኛ ይጋጫል ብለው የእናንተን ግን ለዚህ ሁሉ ማረጋገጫ ሄደ የምትቆመው ምን ላይ ነው? ከመጽሐፍ አንብበ ነው አላህን ያወቅከው። ከዛ ውጪ ማወቂያ መንገድ የለም። ሄደ ተጽፏል ነው በሚል መቆሚያ ተጽፏል። ስለዚህ የተጻፈውን አምናለሁ ነው ኮንክሉዥን። ከዛ ያለፈ አይደለም። አሁን ወደ እኔ ልምጣ፣ ጠይቀኝ። እኔ ደግሞ ተራ በጣም ጥሩ። ፈጣሪ አምላክ አንድ አምላክ ነው ያለው። ሁለት ነው ሶስት ነው የሚሉት ከየት የመጣ ነው? ከጊዜ በኋላ ነው መጀመሪያ አብሮ የመጣ ነው ወይስ ከጊዜ በኋላ የመጣ ነው? አሁን ስለ ስላሴ ልናወራ ነው እዚህ ጋር። እሱን አይደለም የምናወራው። አሁን እያወራን ያለ ነው አንተስ ታውቀዋለህ ወይ? አሁን እኮ ይኸውልህ ስለ እንትን እኮ አለፈ። እሺ ሰይፍ እሺ አዎ አንተ ታውቀዋለህ እስኪ እንዴት ነው የምታውቀው? አዎ አልፈን መተን እኮ አሁን አንተም እርግጠኛ ነህ ታምናለህ፣ እኔም አምናለሁ፣ እኔም በአምላኬ። ስለዚህ በዚህ አልተጣላንም። እናንተ መተን ሪሊ እንደዚህ እናምናለን ያልነውን ታውቀዋለህ አይተው ታውቃለህ ወደሚል መጣን። ወደ ስንመጣ ምላሽ የምንሰጠው አንተ ስጠይቃ አይቼው አላውቅም አልክ። ሊታይ የማይችል ነው አልክ። ሊዳሰስ የማይችል አምላክ ነው አልከኝ። ሰዋዊ ባህሪ የሌለው አምላክ ነው የማመልከው ነው። ሰዋዊ ባህሪ እኛ ጋርም የለም። ትክክል ነው። እግዚአብሔር ነው፣ ሰው አይደለም። አምላካችን እግዚአብሔር ነው። ተወለደ የሚባለው እንኳን አሁን ከርዕስ አንወጣ ወደዚህ ጋር። ምክንያቱም ከርዕስ እንደዛ እንትን እኮ ሐሳቡ ነው የመጣው። አሁን ወደዛ ያመጣው ሰዋዊ ባህሪ የለውም ነው። አሁን እዚህ ጋር ሰዋዊ ባህሪ የለውም ከርዕስ ለምን ታስቀይረኛለህ? በእና ሰዋዊ ባህሪ ያለውማ መለኮት ሰውን ለማዳን ስጋ ለባሽ ሆኖ ከድንግል ማርያም መወለዱ ነው። አሁን ይሄና ይኸውልህ እኛ የምናምነው መሲህ ከስላሴ ሁለተኛው ፐርሰን ሰውን ለማዳን ሲል ስጋ ለባሽ ሆኖ ከቅድስት ድንግል ማርያም በመወለድ ሰው ሆኖ ተወልዶ መጣ። ስለዚህ ከዛ በኋላ የእግዚአብሔር ልጅ ተባለ። ለዘላለም ግን ልጅ አልነበረም። ለዘላለም ሁሉን የሚችል አምላክ ከአብ የሚተካከል ከስላሴ ሁለተኛው ፐርሰን ሰውን ለማዳን ሲል ነው ሰው የሆነው። ይሄ አይደለም ጥያቄያችን። እኔ ስላሴ አማኝ ነኝ እንዳትረሳ። የኢየሱስ ክርስቶስ ሞትና ትንሣኤ ማመን ነኝ እንዳንተ አይደለም ማምነውና አሁን ከርዕስ እንዳይበዛብን ውጣ ከዚህና የተነሳንበትን ሐሳብ ጋር። አሁን ስለ አላህ እያወራን ነው። አንተም በአላህ ታምናለህ፣ እኔም በአላህ አምናለሁ። ነገር ግን አላህን ታውቀዋለህ ስልህ አላህ በሰው አእምሮ ሊደረስበት የማይችል ሊታወቅ ነው ሊዳሰስ ወይም ደግሞ ሊታይ የማይችል ስለሆነ ላየው አልችልም የሚል ጥያቄ ጠየቀኝ። እኔ ደግሞ ያንን አላህን አውቀዋለሁ አልኩ። አሁን እንዴት አንተ ያንተን ተራ ነገርከኝ፣ እኔ ደግሞ የራሴን ተራ ነገራለሁ ማለት ነው። ኦኬ ስለዚህ የራሴን ተራ ልንገርህ። እኔ ደግሞ አላህን አውቀዋለሁ። ምክንያቱም አላህ ራሱን አልደበቀም ከኔ፣ ራሱን ገልጦልኛል። ያውም ሊደበቅ በማይችል እንወቀው እናውቀውም ዘንድ እንደ ወገግታ ተዘጋጅቶ ይጠብቀናል ተብሎ በትንቢት በብሉይ ኪዳን ዘመን እንደተነገረ እውነትም ጊዜው ሲደርስ እንደ ወገግታ ሊደበቅ በማይችል መልኩ ልጁ ኢየሱስ ክርስቶስ መጣና አልመሲህ ተረከው ይላል መጽሐፍ ቅዱስ። ሊታወቅ የማይችል አምላክ ሳይሆን የምናመልከው መታወቅ የሚችል አምላክ ነው። ኢየሱስ ክርስቶስ ምን አለ? ለምናውቀው እንሰግዳለን፣ የምናውቀው እናመልካለን አለ። እኔም ኃይሉ ዮሐንስ የማውቀውን ብቻ ነው የማመልከው፣ ለማውቀው ብቻ ነው የምሰግደው። የት ታውቀዋለህ? የቆሎ ጓደኛ ያረከው እንዴ የሚል ጥያቄ ይኖራል። የት ታውቀዋለህ? አንተ ነው ማን ስለሆንክ ነው አሁን ፈጣሪን አውቃለሁ የምትለው? አውቃለሁ አታውቅም ልትለኝ አትችልም። አንተ ግለሰቦች ላያውቁ ይችላል፣ እኔ ግን አውቃለሁ። አትምጣብኝ፣ አልመጣሁብህም ነው የሚለው ያን ሰው። እንዴት ነው የምታውቀው? እስቲ የት ነው ወቅት ሲያደርግ ነው ያየው? ሰንደል ጫማ አድርጎ ረጅም ቀሚስ ለብሶ እንዴት ነው ያየው የሚል ጥያቄ ቢነሳ ፈጣሪን እንዴት እንደማውቀው በተገለጠው በኢየሱስ ክርስቶስ በማመንና በመቀበል ምን አለ ኢሳ? እኔን ያየ አብን አይቷል አለ። ስለዚህ ሊታይ የማይችል አምላክ እንደ እስላሞች እንደዚህ አይነት አምላክ አናመልክም። ሊታይ የሚችል አምላክ ነው የምናመልከው። ማየት ማለት በአምስቱ ስሜት ሕዋሳት በዚህ በፊዚካል አይን አይደለም የማየው፣ በመንፈሳዊ እይታ አይቼዋለሁ። እርግጠኛም የሚያደርገኝ ያ ነው። ስሜን ከማውቀው ይልቅ አምላኬን አውቀዋለሁ። ማንነቴን እኔን ኃይሉ ዮሐንስ የሚባለውን ከማውቀው ይልቅ የፈጠረኝን አምላኬን አውቀዋለሁ። አሁን ይሄ ፉከራ ይሆናል እንግዲህ። ይሄን በምን አወቅህ ስል መጽሐፍ ቅዱስ ላይ ተጽፏል የሚለውን ብቻ የምጠቅስልህ ከሆነ ብሎ ብታወራ እኔ መጽሐፍህን እንኳን አላምንም። ልክ እኔ ቅድም ቁርአንህን አላምንም እንዳልኩ አንተ ደግሞ መጽሐፍ ቅዱስን አታምንም። መልስ ሊመጣ አይችልም ማለት ነው። ኦልራይት አሁን ሲረዳኝ አይቼዋለሁ። በውስጤ የሚኖረውን ፈጽሞ
ዲናይ ላረገው የማልችለውን ግለሰቡ ብቻ ሊገባው በሚችል ውጪ የቆመ ሰው ሊገባው የማይችለውን አንድ ድንቅ ነገር አይተናል ማለት ነው። ሲረዳኝ አይቻለሁ፣ ሲያግዘኝ አይቻለሁ፣ ጸሎቴን ሲሰማ አይቻለሁ፣ በነገር ሁሉ ሲያግዘኝ አይቻለሁ። እርሱ ኢየሱስ ክርስቶስ የተረከልኝ ወይም የገለጠልኝ አብ ወይም ደግሞ አላህ እንግዲህ እንዳታቆርፈው እና ክርስቲያኖች የማይታወቅ አምላክ ሳይሆን መታወቅ የሚፈልግ አላውቅ ብለነው ነው ችግር የፈጠርነው። ዛሬ ግን በክርስቶስ ኢየሱስ በማመንና በመቀበል በመሲሁ በማመን አብን አውቄዋለሁ። ኢየሱስን ያወቀ አብን አውቀዋል። ኢየሱስን ራሱ የት ነው የምታውቀው? የዛሬ 2000 ዓመት ገደማ ተሰቀለው የነበረው እንደው ተሰቀለ የምትሉት እንኳን እውነት ከሆነ ብለኝ። ስለዚህ እሱ የዛሬ 2000 ዓመት ገደማ ነው የነበረው። አንተ ከ2000 ዓመት በኋላ መጣ አውቀዋለሁ ስትል አታፍርም ወይ የሚል ጥያቄ ብትጠይቀኝ ወርዛ would you get that? Yeah, put it somewhere, please. I'll see. I'll take a look at it. Put it over on the table right here. Yeah. No, put it. We'll fix it. We'll put it somewhere. It's all right. Just put it and let it dry. Okay. It's good. ይቅርታ ወንድሜ ቤት ነው ያለው። ይቅርታ ሶ ታውቀዋለህ ብትለኝ እግዚአብሔር ምስክር ይሆንብኝ እኔም ማላቆን አምላክ ቢሆን አላመልክም። እንደናንተ አሁን እንደ እስላሞች አንድ ቀን ሲሰራ ያላየሁት አምላኬ ወይ ብዬ ጠይቄው ድምጽ የማያሰማኝ ድምጹንም አልሰማው ድምጽ ልገልጠው በማልችለው መልኩ ድምጹን ሰማለሁ። ጌታ ይናገራል፣ በአክሽን አይቼዋለሁ። እንደዛ ቢሆን አሁን እንደ እስላሞች ቢሆን ፈጽሟል። እኔ ኤቲስት ነበር የምሆነው። የማላቆን አምላክ ብቻ መጽሐፍ ቅዱስ ውስጥ ተጽፏል ስለተጻፈ ብቻ ብትል እንደውም ያበሳጨኛል። እንደዛ አይነት ሃይማኖት አልወድም ሲጀመር። እንደ ሃይማኖት የምጠላው ነገር የለኝም፣ ግን ሃይማኖት ጠላሉ ስል ለምን ክርስቲያኑን ከታዳ ብትለኝ ክርስትና ለኔ ሃይማኖት አይደለም፣ ህይወት ነው። ከአእምሮ ያለፈ ነው። ሪሊ በሃይማኖት ደረጃ አልወስደውም ክርስትና ለኔ። ሃይማኖትማ እኮ እንጨት የሚያመልከውም እኮ አለ፣ ድንጋይ ተራራ የሚያመልኩ እነሱም እኮ ሃይማኖት ነው። አምናት ታውቅ ነው ባውተ እስልምና ስለናንተ ስፔሲፊክ አድርገ እያወራህ አይደለም። አንተ ግን አንድም ቀን በአክሽን አላየኸውም፣ ድምፁን ሰምተህ አታውቅም። ሊታደግህ መጥቶ በትክክል አላህን እዚህ ያገኘሁት የምትለው ነገር የለም። እኔ ግን አላህን አግኝቼዋለሁ፣ አላህን አውቀዋለሁ፣ አላህን ዳስሼዋለሁ። የተዳሰሰ አምላክ ብቻ ነው የምመሰክረው። ሲጀመር ራሱ ከመዳሰስም በላይ አልኩ ራሴን ከማውቀው ይልቅ አውቃለሁ። ዝም ብሎ ፉከራ ሳይሆን መንፈስ ቅዱስ በእናንተ ውስጥ ይኖራል፣ እናንተ ታውቁታላችሁ፣ ዓለም አያውቀውም ማለት። አሁን ለአንተ ማስረዳት አልችልም እንጂ አሁን አንተ እኔ የማውቀውን እኔ ፊልም የማደርገውን እኔ ቴስት የማደርገውን ቴስት ለማድረግ የግድ ተሻግረ ውስጥ መሆን አለብህ፣ ጌታ መቀበል አለብህ። አለበለዚያ ተረት ተረት ነው የሚመስልህ። በነገራችን ላይ በናቹራል አእምሮ ስትመለከተው እንደ ክርስትና የሚያበሳጭ ሃይማኖት የለም። ለምን? ለአእምሮ አይሆንም፣ ለናቹራል አእምሮ። በነገራችን ላይ እስቲ እኔ እናንተ ብቻ አወራን፣ ከላይ ያሉትን እድል ልስጥና ሄኖክ በል እስቲ ትንሽ። ሬቾ ከታች ያለች እንኳን ቤተኛ ነች። ሄኖክ ሄኖክ በአላህ ታምናለህ? ኦኬ ሄኖክ አያወራም። ቀጥይ ሪቾ ይቀጥይ። ቀጥሎ አይልዬ ምለው የለኝም። ቀጥሎ። ኦኬ ታንክ ዩ። ሄኖክ ዝም ብሎ ነው የገባው። ሄኖክ አለ one more time። ኦኬ ሄኖክ እንዳለ እዚህ ጋር አንድ ጥያቄ ልጠይቅ። እኔ ሪሊ የምታወራው ነገር እውነት ነው? በጌታ በኢየሱስ ክርስቶስ በማመንና በመቀበል ብቻ ነው ሰው የዘላለም ሕይወት የሚያገኘው? ራሱን ገልጧል የዓለም ፈጣሪ። በእስልምና በአረቦች አባባል አላህ፣ በእኛ እግዚአብሔር ራሱን ገልጧል። የሚታይ አምላክ ነው የምናመልከው ማለት ነው። አሁን የማይታይ አምላክ አይደለም የምናመልከው ወቁ። ለዚህ ነገር ሪሊ እኔ ብቻዬን መቆም አልፈልግም። ሊታወቅ የማይችል አምላክ አላመልክም። ሊዳስስ የማይችል አምላክ በመንፈስ ነው የምንዳስሰው፣ በስጋዊ እጅ አይደለም። ከስጋዊ እጃችሁ ከምትዳስሱት ይልቅ ሪል የሆነውን ለዚህ እውቅና እሰጣለሁ። አው መድኃኒታችን አልመሲህ በሉት በአረብኛ ወይም በእኛ መሲህ ኢየሱስ ክርስቶስ ሞቶልኛል። ወደ አብ መምጫ መንገድ የሆነው እኔ መንገድ እውነትና ሕይወት ነኝ፣ በእኔ በኩል ካልሆነ ወደ አብ የሚመጣ ማንም የለም ተብሎ ተጽፏል። ለዚህ እውቅና እሰጣለሁ፣ ጌታንም እቀበላለሁ፣ አላፍርም በሱ የሚል ሰው 7 ቁጥር ይጻፍልን። ጀግና ማን ነው? በሰው ፊት የሚመሰክርልኝን አለ ኢየሱስ፣ እኔም በአባቴ ፊት መሰክርለታለሁ፣ ምስክር ሆነዋለሁ ብሏል። ማን ነው ምስክር መሆን የሚፈልግ ዛሬ? ታንክ ዩ ሶ ማች። ይኸው እየጻፉልኝ ታንክ ዩ ሰው ጽፎልኛል፣ አመሰግናለሁ። ቶሎ በሉ 7 ቁጥር ተባረኩ። 4 5 6 7
8 9 አብዲ ጽፋል ቅድም 9 10 ቶሎ በሉ 11 12 13 14 7 ቁጥር 14 15